ሰላም የፋና ረፋድ ቤተሰቦች እንዴት አርፍዳችኋል? ዛሬ ይዣችሁ የመጣሁበት አንድ መኖሪያ ቤት ተመሳሳይ ከኔ አረብ ሀገር ነው ተወልዳ የመጣችውና አንድ ሁለት ሚስጥሮችን ልናካፍላችሁ ወደድን። በተለይ ከ25 ዓመት በኋላ ትንሽ ቆዳችን የመሸብሸብ እንዲሁም ፍክት ያለ ማለት ፍርሃት ይኖረናልና እኛ አረብ ሀገር ተወልደን ባደግን ጊዜ ከነሱ የተማርናቸው የተወሰኑ የውበት ሚስጥሮች አሉ። እነሱ ልናካፍላችሁ ወደድን። አብረን ወደዛ እንሄዳለን። السلام عليكم. وعليكم السلام. كيف حالك؟ الحمد لله تمام. تنانش؟ الحمد لله. اوه እንዳገራች ሰላም تنانش؟ الحمد لله እንዴት ነሽ? ሰላም ነው? الحمد لله. الحمد لله. اوه አዘጋጅሽ ነው የሚጠበቅሽኝ? اكيد اوف كورس. كيف حالك؟ الحمد لله እንዴት ነሽ? الحمد لله ደህና ነኝ. الحمد لله ደህና ነኝ. እንተዋወቅ በደንብ። መርዋ መሐመድ አሪፍ እባላለሁ። በጣም የሳበኝ እና በጣም ፍላጎቴን ለዚህ ስራ እንዲጨምር ያደረገኝ አንቺም እንደኔው ተወልደሽ ያደግሽው ውጪ ሳውዲ ሀገር ነው። እስቲ ንገሪኝ የበለጠ። እኔ ተወልጄ ያደግኩት ሳውዲ አረቢያ ነው። ሪያድ የሚባል ከተማ። ዋና ከተማ ማለት ነው። ደስ ይላል። እኔ ደግሞ ጅዳ ነው ተወልጄ ያደግኩት። ቅርብ ነን። ማሻአላህ ጎረቤት ነን። እኔም እንደማስታውሰው በተለይ አረብ ሀገር ወይም ደግሞ የአረብ ሀገር ሴቶች ራሳቸውን በጣም ይጠብቃሉ። አረቦች በጣም ይጠብቃሉ። ቆዳቸው ላይ በጣም ብዙ ኢንቨስት ወይም ደግሞ ብዙ ወጪ ያወጣሉና የነበረውን ነገር እንዴት እንዳደግን ራሱ ሳስበው ደስ ይላል። በአንቺ በኩል ምን ይመስል ነበረ? ያው በኔ በኩል ያው እንደምታውቂው ማሻአላህ ቆዳቸው ምናምን በጣም በቃ እድሜያቸውም ከእድሜያቸው በጣም ታች ነው። ስታያቸው ራሱ በጣም ክሊር ስኪን ነው ያላቸው። ጥርት ያለ ቆዳ ነው ያላቸው። በጣም ነው የሚንከባከቡት። ስኪን ኬር ኤቭሪ ዴይ ነው እዛ እንትን የሚሉትና ያው በዋነኛው ምክንያት የሚታወቀው በከርከዴ ነው። ላይክ በመጠጣት የሚጠቀሙታል፣ እንደ ፌስ ማስክ የሚጠቀሙታል። ያው እንደምታይኝ ከርከዴ ለማዘጋጀቻለሁ። እንደዚህ ይመስላል ከርከዴው። አበባ ናት አይደል? ያ እና እሱ አሁን በጣም ብዙ ጥቅሞች አሉት። ከነሱ መካከል ለምሳሌ ላይክ የደም ፕሬሸር የደም ግፊት እና ኮሌስትሮል ምናምን ባላንስ እንዲያደርግ ያደርጋል። ስኳርም ያለባቸው እሱንም ባላንስ ያደርግላቸዋል። በጣም ብዙ ጥቅም አለው። በጣም እና ለሊቨርም ምናምን በጣም ብዙ ጥቅሞች አሉት። አሪፍ ናቸው። እና ያው አረቦችም በብዛት የሚጠቀሙት ለስኪናቸው ምናምን ውስጥም ዲቶክስም እንዲሆን ነው። መርዛማን እንትኖች ኬሚካሎችን ከሰውነታቸው ለማስወገድ ማለት ነው። ያስወግዳል። በጣም በመጠጣትም እንዲሁም በተለያዩ ነገሮች የሚገርም ነው። እና አሁን እኔ ለምሳሌ ዛሬ ባጭሩ ኤግዛምፕል አምጥቼልሻለሁ which is ይሄኛው ከርከዴ በውሃ አንዳንዶቹ በውሃ ኦቨርናይትም ያስቀምጡትና ማታ ላይ ያሳድሩትና በጠዋት በባዶ ሆድ መጠጣት ነው። ለጨጓራ ህመም እንዲሁም ለቦርጭ ለምናምን ለመቀነስ በጣም አሪፍ ነው። እና በዚሁም like አንተክትኮም እኔ አሁን ለምሳሌ አንተክትኬ በረዶ መልክ አርግቻለሁ። እሱ ለቆዳችን በጣም አሪፍ ነው which is ለቡግር ካለን የፀሐይ ማቃጠል ፀሐይ ካቃጠለሽ እና የደም ዝውውር በጣም ብዙ ጥቅሞች አሉት። እነሱን አሁን ባጭሩ ለምሳሌ ከ3 ደቂቃ እስከ 5 ደቂቃ በናሸው በሰርኩሌሽን መንገድ በጣም አሪፍ ነው። እና አንዳንዶች አሁን ዝም ብሎ ቁጭ የሚያደርጉታል። እሱ ጥሩ አይሆንም። በክብ ያደረግን አንድ ቦታ አለማስቀመጥ ዝም ብለን እያሸን በቃ እንደ ማስክ ነገር ምናምን ነገር ስክራብ ያደረግን። የሚገርመው እኔ ማስታውሰው ይሄንን ከርከዴ ረመዳን ላይ ያው አሁን የተለመደው ቪንቶ ቢሆንም ድሮ ነበረ በናና እንዲሁም ወይ ከፈለግን በሻይ እንዲሁ በቀዝቃዛ በረዶ ተመረንበት ተጠጣ ነበር። እንጠጣዋለን። አስተውለሽኝ ራሱ በጣም ደስ ይላል። እሺ ዛሬ ስለዚህ ከሚታየኝ ቀይና ነጭ ነው which means ቀይ ነጩ ንጹህ በረዶ የውሃ በረዶ ማለት ነው። በረዶ ብቻ በረዶ ባይዘይ በጣም በብዙ መንገድ ልንጠቀመው እንችላለን። ፊነስ ምናምን አሁን አንዳንድ ሰዎች ማለት ነው ብጥ ከእንቅልፍ እንደተነሳሽ እንደዚህ ብጥ የሚል አይነት ፊት ካለ ወይ አይን ምናምን ነገር ከሆነ አሽተን ምናምን ነገር ወዲያውኑ ለቀቅ ያደርግልናል። ደም ዝውውርም እንትን ይላል ማለት ነው። ደስ ይላል። እንሞክረዋለን ዛሬ እንሞክረዋለን። ኦፍ ኮርስ ልሞክረው። እሺ ደስ ይላል። በረዶ ቅዝቃዜው ራሱ የሚበቃኝ ይመስለኛል። ሁለት ወስጃለሁ። ቀጥታ ወደ ፊቴ ነው አፕላይ ማድረገው። ፊት ላይ ቀጥታ አፕላይ ማድረግ ነው። ቅዝቃዜው ራሱ ደስ ይላል። አንዳንዴ በቃ ደስ ይላል። የሆነ ሪፍሌክሽን ያደርጋል። በጣም በተለይ ደግሞ ከሰሞኑ በፀሐይ ወይኔ በጣም አሪፍ ፊቴን በቃ ያለ ነው የሚመስለው።
ወይኔ በጣም የሰሞኑ ፀሐይ በተለይ አዎ በጣም ያስፈልገኛል ማለት በቃ ምን ያህል ሰውነቴ ይኸውልሽ በረዶ ራሱ እንዴት እየቀለጠ እንደሆነ ባንዴ ቀለጠ አይደለ? አዎ ይሄ በጣም ብዙ ጥቅም ነው ያለው። ልክ በጣም ብለድ ሰርኩሌሽኑ ራሱ እንዲዘዋወር ያደርግልናል። በቃ እንደዚህ ያደርጋል። በጣም ነው የሚያረጋጋው። እኔ እንቅልፌ እየመጣ ነው። በጣም ልክ ነሽ። ደስ ይላል። ውሃው ራሱ ሲንጠባጠብ ያለው እንትን ፊሊንግ ደስ ይላል። በጣም አሪፍ። አዎ እውነት ነው። የደከመን ቆዳ በዚህ ማከም በጣም በቀላሉ አስበሻል። ቤትሽ ባለሽ ነገር በቃ ምንም ከርከሪውን ባይኖርም ምንም በቃ ባለሽን መጠቀም ነው። ምንም ደግሞ ታይም ምናምን አይፈጅም። ምን ያህል እንደጋልኩኝ የሚያስታውቀው እንግዲህ ቶሎ እየቀለጠ ነው አይደል? ውሃው ቶሎ ቀለጠ። የሚገርምሽ እንደ ላፕጣፕ እያረኩት ነው። ደስ ይላል በጣም። እስቲ ድሮ በተለይ ደግሞ እዛ ሀገር እያለሽ በምን አይነት መንገድ ነበር ፊትሽን የምትንከባከቢው? እኔ በቃ እንዳልኩሽ ነው በብዛት ከርከሪ ነው እንትን የምለው። በብዛት ደግሞ እጠጣዋለሁ። በመጠጣት በጣም አሪፍ እንዳልኩሽ ያው ለውስጥ ያለው ለጨጓራ ምናምን አልፈጭ ካለ ምናምን ቶሎ ጠጥተሽው በምንም አሁን ለምሳሌ በናናም ያፈሉታሉ እንደ ሻሂም ደግሞ የሚጠቀሙታሉ። በቃ እንትን የሚያደርግ ስኳር ተደርገው አሁን ፎር ኤግዛምፕል እዚህ ጋር አለን ቼም ማሳየት እችላለሁ። እንደዚህ አፍልተን ዊኒ ከለሩ ራሱ የሌለ ነው የሚያምረው። በቃ በጣም ነው የሚያምረው። በጣም ሻይን ያስንቃል አይደል? አዎ እንዴ ብታይ ደግሞ ጣዕሙ በጣም አሪፍ ነው። በቃ ጣዕም አንዳንድ የሚመረስ ካለ ላይክ በስኳር መንገድ ተጠቅሞ እንደ ሻይ በቃ ኖርማል መጠጣትም ይቻላል። ዋው ከለሩ እንዴት እንደሚያጓጓ በቃ መለየታችም ሻይ ነው። በጣም ያምራል። በጣም አሪፍ ነው። እንግዲህ ፊታችን ላይ ቀዝቃዛ አስበሻል እንዴት ደስ እንደሚል? ዋው ደስ ይላል በጣም አሪፍ ነው። አይ በቃ ሻይ ኖርማሊ የሻይ ጣዕም ነው ያለው እንጂ የተለየ ጣዕም የለውም። የሚገርምሽ አሁን እኔ ፊሊንጌ ከመቀዝቀዝም አልፎ እየጠዘጠዘኝ ነው። ምን እየሆነ ነው ፊቴ? እሱ እኮ ነው እየሰራ ነው ማለት ነው። በጣም አሪፍ። ይሄ አሁን ላይክ ደም ዝውውሩ እንዲዘዋወር እያረጋው ነው። ያ በቃ እየጠዘጠዘኝ ነው። በረዶ ያረፈበት ቦታ በቃ እንዲ ያረጋኝ። ያ ፊሊንጉ ግን እንዴት ነው? ትንሽ አይረጋጋም? ያረጋጋል በጣም። ያ ይሄ በረዶ ነው ብለሽ እንዲ ቅዝቅዝ ወይም የሚረብሽ አይነት ነገር አይደለም። ግን በቃ ፊቴ ላይ የሆነ ለውጥ የሆነ የሚንቀሳቀስ ነገር የሚነዘነዝ ነገር በጣም አሪፍ። አይ ይሄ ከሆነ እንደውም በጣም አሪፍ ነው ማለት ነው። አዎ ቆይ እስኪ አዳሩን ደግሞ እንዴ ሞክሪው። በእውነት በምን ያህል ጊዜ ለውጥ እናገኛለን? በቃ 3 ቀን እስከ 5 ቀን ተከታታይ። አዎ ኮንሲስተንሲ ሆነሽ ሞክሪው። ቢቻል ከእንቅልፍሽ እንደተነሳሽ እንዳልኩሽ ወዲያው ነው መቀባት። ፊትሽ እንደታጠብሽ በቃ በረዶውን አፕላይ አድርጊው። ብዙ ሰው የማይረዳው ወይም የማያውቀው ነገር ሰውነትሽን የምትንከባከቢው ቆዳሽን የምትንከባከቢው በልጅነት ነው። አዎ እዚህ ደግሞ ትንሽ አደግ ሲባል ተለቅ ሲባል ነው ወይ ኢትዮጵያ ላይ የተለመደው። ትንሽ ገፋ ሲባል ኩል ራሱ አንዳንድ ቤተሰቦች አይፈቅዱም። እኛ ጋር ግን በልጅነታችን ነው እንደዚህ አይነት ነገር የሚጀምረው። እንዴት ነበር አንቺ ጋር? እኔ ጋር እንዳልኩሽ ነው በቃ እንደ ካልቸር ነው ካለሽ አካባቢ አንፃር ነው። እኔ ያው በቃ ዞር ስልም ሁሉም ሰው ቆዳውን ነው የሚንከባከበው፣ ራሱ ምን ነው የሚንከባከበው። ኢቭን አንዳንዴ በተለቅ ያለው እድሜ ካየሽ የሆነ ስታያቸው በቃ የሆነ የህፃን አይነት ኤነርጂ ነው ያላቸው መልካቸው ምናምንና ለቆዳችሁ ምን እንደምትቀቡት ምናምን በብዛት ይባላል ካስተዋልሽና እዛ በቃ ከልጅነት ነው በቃ ሴልፍ ኬር የሚያደርጉት ምናምን ነገርና እኔ ከዛው አንፃር እያየው በቃ እስኪ ልሞክር እያልኩኝ ያው በረዶና በቃ ማለት ይሄ አንድ ነገር ኖቲስ ያደረኩት እዚህ ስመጣ እንደገና ልጅ አይደለሽ እንዴ ትደርሽበታለሽ የሚባል ነገሮች አሉና ቆዳ መንከባከብ ምንም እኔ በዚህ ሳይድ አግሪ አላደርግም። እና ደግሞ ላይክ በቃ ሴልፍ ኬር ብዙ ታይምም አያስፈልገውም። ገባሻ? በቃ ባለሽ እረፍት ሰዓት 1-3-5 ደቂቃ ምንም የላትም በ24 ሰዓቱ ውስጥ ማለት ነው። እና መንከባከብ በእኔ ግዴታ ነው በቃ። ወይኔ እያወራን ቀለጠ በረዶ። ያላ እሺ የከርከዴውን ደግሞ እንሞክረው ይቻላል። ቀልጧል እያወራንና እስቲ የሚገርምሽ የውሃው ከለር ራሱ ሲያምር ይበላል። በጣም ይሄ አሁን ለፊታችን ብቻ ሳይሆን ለእጃችን መቀባትም እንችላለን ከፈለግን እንደዚህ በሚሄ መልክ። የሚገርምሽ እንትን አይልም በቃ ኖርማል የውሃ እንትን ያለው እንጂ ቀለም አይዝም። አዎ አይሽ የመጀመሪያውን በረዶ ስለለመድኩት ነው መሰለኝ። አሁን ምንም አላለሽም አይደለ? ያ አንዲስ ደስ ይላል። ኤግዛክትሊ ያ የመጀመሪያው ትንሽ ራሽ አይነት ነገር ፈጥሮብኝ ነበረ። አይ አንዴ እንደ ተቀባሽው ያው ይቀዘቅዝሻል ምናምን ከዛ በኋላ በጣም አሪፍ ነው የሚሆነው። ደስ ይላል። በጣም አሪፍ ነው።
አማርኛሽ በጣም የሚገርም ነው ማለት እዛ ተወልዶ እንደመጣ ሰው እኔም የተወሰነ ጊዜ ተስቸገር ስለነበረ ነው። አሁንም ያው ትንሻለች ግን አሁንም አንዳንድ ቃላቶች በቃ ይዙኛል ግን እንደማንም ብዬ አማርኛ እንዴት ለመድሽ? ወይኔ አማርኛ በጣም እኔ ያው በእርግጥ በፊቱም ከማማ ጋር ምናምን እዛም እያለሁ እሞካከር ነበር እሻል ነበር ከሌሎቹ ከወንድሞቼ እህቶቼ ይልቅ ከማማ ጋር ሞር ኮሚኒኬት የምናደርገው በአማርኛ ነበረ። ግን እዚህ ስመጣ በቃ ሁሉም ተቀየረብኝ። ለካ አማርኛና አማርኛ ብቻ አረበኛ ማውረሷ የለም እና በምን ልግባባ አንዳንዶች ቃላቶች ምናምን አይገባኝም ምናምን ግን ያው ቀስ በቀስ እያለ ይለመዳል። ማይለመድ በሙያሽ ምንድን ነሽ? እኔ ወላሂ ሜካፕ አርቲስት እና ሒና አርቲስት ነኝ እሰራለሁ። የዛ ሀገርን ልምድ ወደዚያ አንተሻል? ኦፍ ኮርስ በቃ እዛ ሀገር ነው በቃ እንዳልኩሽ ተወልጄ የሚያደግኩት የመጀመሪያ ቋንቋ ማረብ ነው ባህላቸውም ይዤ ነው የመጣሁትና እዚህ አሁን ከረንትሊ ሜካፕ እና ሒና እሰራለሁ እንዲሁም ሜሽ እሰራለሁ እና በቃ ሜካፕም ሙያም ስለሆነ አንዳንድ ፕሮዳክት ምናምን ሲበዛ ቆዳም በእርግጥ ሁሌ ይደክማልና ኦፍ ኮርስ ለቆዳይ በጣም ትልቅ ያለ እንዳልኩሽ ቅድም በጣም ዋናው ነገር በህይወት ወሳኝነት ቆዳይ ነው እና ሜካፕ ፋውንዴሽን ምናምን ሲደረግ አንዳንዴ በጣም ድክም ስለሚያደርገው ፕሮዳክቶቹ ከዛ በፊቶች ማስኮች እቀባለሁ በጣም ትሪት አደርገዋለሁ እንከባከበዋለሁ ከዛ ትንሽ ሲሻለው ሜካፕ አደርጋለሁ በፊትም አፍተርም ቆዳይ ግዴታ ለክ በቃ ሽሩሩ ነው ማድረግ ያለብኝ። ይሄ ነበረዶ እኔም ቤቴ ሞክራለሁ ተመልካቾችም ቤት ሆናችሁ እንድትሞክሩ ተጋብዛችኋለሁ። መርዋ በጣም የነበረን ጊዜ ደስ ይል ነበር። እኔም ተምሬበታለሁ ተመልካቾችም እንደሚማሩበት ተስፋ አደርጋለሁ። ካንቺ ልምድ በደንብ ተምሬያለሁ እነሱም እንደተማሩበት ተስፋ አደርጋለሁ። አመሰግንሻለሁ በጣም ሌላ ጊዜም በደንብ በሰፊው እንገናኛለን በሰፊው ኢንሻአላህ። ሒናሽ ነው መጥቻ ይልሻል ደስ ይላል። ተመልካቾቻችን እንግዲህ በረዶንም እናንተ ቤት ሆናችሁ እንግዲህ በቀላሉ ከርከዴ ባይኖርም ውሃን ብቻ በመጠቀም ፊታችሁን ቆዳችሁን ሰውነታችሁን እንድትከባከቡ እኛም ጋብዛችኋለን። በቀጣይ እስክንገናኝ ሰላም።